ዳኒ እኔና ሀይሚን ማለያየት ነበር የሚፈልገው፣ ተሳክቶለታል። ፓስፖርቱን ቁልፉን አውቄበታለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው ጨረቃዎቹ መጥተዋል። ብሩኬ በቤቱ ተከስቷል። እስኪ አንዳንድ ነገር ማለት ፈልጌ ነው በዛሬው ቪዲዮ ላይ ማለት ነው። ያው ብሩኬ ማለት አንድ ነገር መናገር የምፈልገው እዚህ ጉዳይ ላይ አንድ ዩቱበር ሲሆን ቤተሰብን አትንኩ፣ ተመልካች ማለት ነው። በተለይ እኔም ቲክቶክ ላይ እያየው ነው። በነገራችን ላይ እሱ ልጅ የእናቱ ነገር ሞቱ ነው፣ በጣም ይወዳል። እውነት ለመናገር ሁላችንም መቼም እናትን የሚጠላ ያለ አይመስለኝም። ሰው ቤተሰብን አትንኩ። እሱን እንደፈለጋችሁ ማድረግ ወይም ሀይሚን እንደፈለጋችሁ ማድረግ ሲቻል ቤተሰብን አትንኩ። በጣም ይሰማዋል በነገራችን ላይ ብሩኬ ማለት ነው። እና ቤተሰብ መንካት ሄዶ ቤተሰብ መሳደብ አያስፈልግም። እና በጣም አዝኖ ነው እንትን የተናገረው ማለት ነው። እኔ ምን ላድርጋችሁ እናንተ ከሴት አልተወለዳችሁም ወይ ማለት በማንኛውም እምነት ቢሆን ቤተሰብ ካላከበራችሁ ከተሳደባችሁ ገሃነም ነው ጀነት መግባት የለም ብሎ ተናግሯል። እና ቤተሰብ አትናገሩ ተመልካች ማለት ነው። ዩቲዩብ ላይ እንኳን ጥፋት ያለበት ላይ ነው እውነት ለመናገር እያንዳንዱ ሰው ብሩኬ ጥፋተኛ ነው ሀይሚም ጥፋተኛ ናት የሚል ቢኖርም ቤተሰብ ያን ያህል የሚናገር የለም። ያው ቲክቶክ ላይ ግን ያው ከስንት አንድ ባለጌ አይጠፋምና እሱን ከመዘግዘቅም ቤተሰብም አልፎ እየተናገሩ ስለሆነ ይህን ነገር ብታስወግዱ የተሻለ ነው ብዬ ነው የማስበው። ሲቀጥል ያለውን ነገር የተሰማውን ነገር ነው እየተናገረው ይቀጥላል። በቃ በነገራችን ላይ የሆነች እህታችን ታርቀዋል ብላ ፖስት አድርጋ ግን ብፈልግ አጥቻቸው እንኳንም ታረቁ እያልኩ እያለ ከተወሰነ ደቂቃ በኋላ ፖስት ሲያደርጉ ጭራሽ የባሰ እየተደባደቡ ነው ያገኘኋቸው። እና ዙሮ የዛሬውን ቪዲዮ አይታችሁታል። ከነ ዳኒ ጋር ያው ብሩኬ ዳኒን ቀጥሮት ዳኒ ደግሞ ሀይሚን ይዞ መጥቶ ያው ሀይሚ ደግሞ ሶሲን ስትቀጥራት ሶሲ ብሩኬን ይዛ ትመጣለች። ለምን ይዘ መጣ? እኔ ብቻ ነው የቀጠርኩት፣ ብቻሽ ነው የቀጠርኩት። በቃ የባሰ ግጭት ማለት ነው። ለማንኛውም ያው ዳኒ ያው ሀይሚ ባደረግነው ነገር እኔ እና እሷ እስካሁንም ቢሆን ብዙ ፕራንክ አድርገናል፣ ተሰራርተናል፣ ብዙ ነገር አድርገናል። ይህን ያህል ግጭት ረዝሞብንም ተጣልተንም አናቅም፣ የዚህን ያህልም ተቆራርጠን አናቅም። ዛሬ ግን እኔ ምን እንደሆነ አላቅም፣ ግራ ገብቶኛል። እኔ ላይ አንዳንዴ ነገር ይገንብኛል፣ አንዳንዴ ግንባርም ነው መሰለኝ እና በጣም ይገንብኛል። እኔ ላይ ጥፋት ምኑ ላይ እንደሆነ አላቅም። አንዳንዴ እኔ በብሩኬ ቦታው በሆነስ ብላችሁ ለምንድን ነው የማታስቡት ብሎ በጣም ተናግሯል። በእርግጥ እንደ ማንኛውም ዩቱበር ማለት ነው ከነ አብርሽና ከነ ሩታ አይበልጥም ብሩኬና ሀይሚ የሚሰሩት ፕራንክ ማለት ነው። ያው እነሱን ደህና ደህና ነገር በፍቅር ስለሚመጡ የተለየ ፕራንክ ብሩኬ አድርጎ ስላናደደን ሀይሚ እንደተበዳይ አይተናት ነው እንጂ አንዳንድም አላችሁ ሀይሚ በቃሽ ይቅርታ አድርጊለት የምትሉ ካሁን በኋላ ፕራንኩ ይበቃችኋል፣ ጭቅጭቁ ይበቃችኋል የምንል ማለት ነው። እነሱ ካልፈለጉ መቋጨት አይፈልጉም። እኛ እንደፈለግን ብንልም እነሱ መቋጨት ካልፈለጉ ደጋግሜ እለዋለሁ አያልቅም ፕራንኩ ማለት ነው። ይኸው አሁን እነ ሩታና እነ አብርሽ ብዙዎቻችሁ ፕራንክ አይደለም ብላችሁ የምታስቧላችሁ፣ ፕራንክ ነው። ማርያምን እኔ የብታጅራ ዩቱበሮች እንዴት አድርገው ፊልሙን ራሱ እንትን እንደሚሉት ግራ ይገባኛል። ማለት አንድ ፊልም መጀመሪያ ሲጀመር መጨረሻው ምን እንደሚሆን ታውቆ ነው አይደለ? እነሱም ልክ እንደዛ ነው እየተወኑ ያሉት። እንግዲህ መጨረሻ ምን መሆን እንዳለበት ራሳቸው ያውቃሉ፣ ተመካክሮ ማለት ነው። ከዛሬው ቪዲዮ እንደዚህ መሆን ካለበት ነገው ቪዲዮ ምን መሆን እንዳለበት ራሳቸው ተመካክሮ ነው የሚሰሩት። እንዴት ነው ታዲያ ሼር የሚደራረገው? ሰው አንድ ሰው ተጣልቶ ዩቱብ እየፖሰተ አንድ ቀን ካንዱ አንድ ቀን ካንዱ እንዲህ ነው ሼር የሚደራረገው። እውነት እናስብ አንዳንዴ። እና ተመልካችሁ በጣም የምታዝኗላችሁ፣ በጣም የምታለቅሷላችሁ ማለት ነው። ፕራንክ ነው በቃ ስራ እስከሆነ ድረስ ይሄ ነው። ምክንያቱም እኛ ተመልካቾች ደህና ነገር አንወድም። አሁን ብሩኬ ሁሌም በፍቅር ሲመጡ እይታቸው ይቀዘቅዛል። እይታ ሲቀዘቅዝ ሌላ የሆነ የተለየ አይዲያ ካመጡ ያ እይታ ካለው በዛው ይቀጥሉበታል ማለት ነው። በቃ ግድ ነው፣ ቢዝነስ ነው፣ ስራ ነው። ምንም ማድረግ አይቻልም። ስለዚህ በሚያዋጣቸው ነገር ነው የሚቀጥሉበት እና ብዙ ተመልካቾች አላችሁ አሁንም ድረስ የምታለቅሱ ያልገባችሁ
መቼ ነው የሚታረቁት? መቼ ነው ይሄ ጭቅጭቅ ከዳኒ እና ሶሲ ከህይወታቸው ውጡ። እነሱና ዳኒ ከህይወታቸው ከወጡ ያው ፕራንኩ ያልቃል፣ እነሱም ይታረቃሉ። ስለዚህ ሞር እይታ ያለው ደግሞ ሶሲ ወይም በመሀል ስትገባ ወይም ዳኒ በመሀል ሲገባ ነው እይታ የሚኖረው። አሁን ትናንትናው ቪዲዮ ላይ ያን ያህል ብዙም የተጋነነ አይደለም። እና ከዛ አንጻር ነው አንዳንድ አዳዲስ ነገር የሚያመጡት ቤተሰብ። ለማንኛውም ግን በጥቅሉ ያው ቤተሰብ ነክ ነገር አትናገሩ። እነሱን ማንም ሰው አንድ ሰው የመሰለውን አስተያየት መስጠት ይችላል። እኛም ዩቲዩበሮች ትናንሽ ዩቲዩበሮች ይኸው የመሰለንን እየተናገርን ነው አይደለ? ሰው ኮሜንት ላይ ደህና ነገር ወይም ብታረጉ ብትጽፉ፣ ካለዛም ደግሞ አይታችሁ ካልተመቻችሁ ዝም ብላችሁ መውጣት እየተቻለ እናት አባት ሌላ ነገር መስደብ ለእኛም አይጠቅመንም ለእነሱም አይጠቅማቸውም፣ ራሳችንን እንትን ከማለት ውጭ ማለት ነው። እና ቤተሰቦቼ እንደዛ ነው። አንዳንዴ ብሩኬ እንደዚህ ነው ሲሉ በብሩኬም ደግሞ ሲሰደብ የማትወዱ ልጆች አላችሁ። በዛውም ልክ ደግሞ ሀይሚ እንድትሰደብ የማትፈልጉ አላችሁ። ሀይሚን የምትወቅሱ እንዲሁም ደግሞ ብሩኬን የምትወቅሱ ብቻ በጣም የተለያየ። ሁሉም ሰው አንድ አይነት አይደለም የሚሰማው። ግን ደግሞ ያን ነው እያለ ቤተሰብ አልፈን ባንነካ አሪፍ ነው ብዬ ነው የማስበው። እና በተለይ የቤተሰብ ነገር ስደት ዓለም ላይ የምንኖር ሰዎች ነን ዩቲዩበር የምንመለከተው እርግጠኛ ነኝ። ቤተሰብ ነገር ያን ያህል የማይገባን አለን ብዬ አላስብም። በጥቅሉ ሀይሚና ብሩኬ አይለያዩም፣ መቼም አይለያዩም። ሲጀመርም ፕራንክ ነው፣ በቃ ፕራንክ ነው። መቼ እንደሚያልቅ ባላቅም ፕራንክ ነው፣ ተመልካች ማለት ነው። እና ያው ዳኒ እንግዲህ እንደተሳካልን ነው ከዛሬው ቪዲዮ ላይ። ያው የዳኒ ጠጋ ጠጋ ማለት ያው ነገሮቹን ብሩኬም እንዲቀና ስለሚያደርግ፣ ሀይሚ ምን አገባሽ ስለ ዳኒ ስትረዳ፣ ብሩኬ ለሶሲ ሲረዳ ሀይሚ ምን አገባህ ስለ እሷ ምን ጥልቅ አረገ፣ የፈለገውን ማድረግ ይችላል ዳኒ ለሶሲ። ምክንያቱም ፍቅረኛ ኢቭን ሶሲ ሳትቀር ማለት ነው ገብታችሁ ቤቷን ብታያት ከያኔ ከተገናኙ ጀምሮ ማለት ነው ሼር እያደረገችላቸው ነው። ሼር ማለት ነው። እሷ ግን እስካሁን ፖስት አድርጋ ሰርታ ማታውቅ በእሷ ቤት እንጂ የሁሉንም ሼር ታደርጋለች። ታዲያ እንዴት ነው አንድ ሰው ከተጣላችሁት እናንተ ዩቲዩቡን ሼር የምታደርጉት ማለት ነው? እኔ እኮ ግራ ግብት ይለኛል እናቴን አንዳንዴ እንዴት እንደምናስብ እኛ ተመልካቾች ማለት ነው። እና ለማንኛውም አሁን ላይ ይግባን፣ እውነት ለመናገር ነገሮች ሁሉ ሲደጋገሙ ፕራንክ መሆኑ ይግባን። ይመቻችሁ፣ ሀይሚና ብሩኬም ስሩ፣ ይመቻችሁ። እኛም ቀን በቀን በሚለቀቀው ቪዲዮ እንደዚህ አንዳንድ አስተያየት እንሰጣለን ማለት ነው። ለማንኛውም ቤተሰቦቼ የዛሬው ጫን ያለ ነው። ግጭቱም ያው ብሩኬና ዳኒ ከመደባደብ ደርሰዋል። እሷን ለምን ይዛሃት መጣህ በማለት ማለት ነው። እንግዲህ እስኪ ደግሞ ነገ። ለማንኛውም ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ኮሜንት እንዲሁም ሰብስክራይብ እያደረጋችሁ ለምታበረታቱኝ ቤተሰቦቼ በጣም ከልብ ነው የማመሰግነው። እንዲህ አንዳንዴም ስሰራ ብሩኬን ለምን እንዲህ ታደርጊያለሽ ብላችሁ የምትሳደቡ ልጆችም አላችሁ። ምንም ችግር የለም። አንዳንዴ የተሰማውን ሰው ስሜት መናገር መብቱ ነው ማለት ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ በድጋሚ ሰላም ሁኑልኝ። ባይ ባይ።